በአንድ ጊዜ ብዙ ውሳኔዎች በአእምሮአችሁ ይመላለሳሉ። ከብዙዎቹ ጥቂቶቹ ጊዜ የማይሰጡና በጣም አስቸኳይ ይሆናሉ። ጥቂቶቹም በጣም አስፈላጊ ቢሆኑም አስቸኳይ ግን ላይሆኑ ይችላሉ። የብዙ ሰዎች የወላዋይነት ስህተት የሚጀምረውም እዚህ ጋር ነው። በአንዴ ብዙ ሐሳቦችን ያስተናግዳሉ። ይህን ያህል ነው በማይባሉ አያሌ ውሳኔዎች ይከበባሉ። የትኛው አስቸኳይ የትኛው ጊዜ የሚሰጥ እንደሆነ አያውቁም። ስለዚህም በማወላወል ረጅሙን ጊዜ ይፈጃሉ። ሁን ብለው ኃላፊነት ለመውሰድ ይቸገራሉ። ፍርሃት በተለያየ አቅጣጫ ቀስፎ ይይዛቸዋል። መወሰን ይሞክራሉ፣ ነገር ግን ደጋግመው ራሳቸውን ሲመለከቱ አሁንም የመወሰን ችግር ውስጥ እንደሆኑ ያስተውላሉ። አንዳንዴ በሕይወት መወሰን የምርጫ ሳይሆን የግዴታ ጉዳይ ነው። በአንዲት በተወሰነ የሰዓት ወይም ቅጽበት ውስጥ ወስናችሁ ማድረግ ያለባችሁን ነገር ሳታደርጉ በመወላወል ብትቀመጡ ከዛ በኋላ ያለው ትኩረታችሁ፣ ስሜታችሁ፣ ውጤታችሁ እንዲሁም ሁኔታችሁ ሁሉ እየተበላሸ ይመጣል። የመጣው ይምጣ፣ መሆን ያለበት ይሁን። ማጣት ያለባችሁን እጡ። በፍጹም ግን ራሳችሁን ለውሳኔ ተቸግሮ መሃል ሰፋሪ እንደሆነ ሰው አታድርጉት። አዎ፣ ወላዋይ አትሁኑ። ቁረጡ፣ ወስኑ፣ ፍርሃታችሁን ጣሉ፣ ከግራ መጋባት ውጡ። ለጊዜው ቢያምም በሰዓቱ ፈታኝ ቢሆንም ቢያሳቅቅም ራሳችሁን አጠንክራችሁ ወስኑ። ለውሳኔ መዘግየት ራሳችሁንም ሊያሳጣችሁ እንደሚችል ወቁ። ምንም መዳረሻ ሳይኖር ሰማይ ላይ እየተንሳፈፉ መኖር ምንኛ ከባድ ነው። እዚህም እዛም እያሉ ያንንም ይሄንንም እየነካኩ ከዚህም ከዛም እየተቋደሱ አንድ መገለጫ ሳይኖር እንዲሁ እየዋለሉ መኖር ምን ያህል አድካሚ ነው። ይህንን የደረሰበት ያውቀዋል። የተረጋጋ ሕይወት አቅጣጫ ይፈልጋል። ፍሬ ማፍራት ያለበት ሕይወት ቁርጥ ባሉ ውሳኔዎች መታገዝ ይኖርበታል። የትኛውም አሸናፊነት መነሻው ውሳኔ ነው። ግራ በመጋባት ጊዜያችሁን አትፍጁ። ዛሬም ትናንትም ስለነበራችሁበት አጣብቂኝ አትጨነቁ። አሁንም በኋላም በተመሳሳይ ጉዳይ አትብሰልሰሉ። ራሳችሁን አቅመቢስ ደካማ አታድርጉት። ኃላፊነት ውሰዱ። ወስናችሁ ነፃ ውጡ። በቀኝም ነፈሰ በግራ ጉዳዩ እናንተን መንካቱ ካልቀረ ራሳችሁን አዘጋጅታችሁ እርምጃ ውሰዱበት። አዎ ጀግናዬ፣ ወላዋይ ያደረገ ምንድን ነው? ፍርሃት፣ ይሉኝታ፣ የእውቀት ማነስ፣ ኃላፊነት መሸሽ፣ የሰው ጫና፣ ጭንቀት ወይስ ሌላ? የወላዋይነት ወይም የኢንዲሳይሲቭነስ ምክንያቶች ብዙ ናቸው። ከብዛታቸውም የተነሳ እነርሱን እንኳን ለይተ እነርሱ ላይ ውሳኔ ለማሳለፍ ልትቸገር ትችላለህ። ቢሆንም ግን ከዚህ ችግር ለመውጣት የግድ ምክንያቶችን አጥርተ እነርሱ ላይ መስራት መጀመር ይኖርብሃል። ዛሬም ለውሳኔ የምትቸገር ከሆነ ያውነ ምንም አይነት ለውጥ በሕይወት አትመለከትም። የብዙዎቻችን ውድቀት የጀመረው በሁለቱ እጃችን የያዝናቸውን አማራጮች መተማመን የጀመርን ዕለት ነው። አንዱ ቢያልቅ በአንዱ እንጠቀማለን። አንዱ ቢበላሽ የቀረው ያገለግለናል እንላለን። በዚህም ሁነት ውስጥ ያለንን ሙሉ አቅም አውጥተን ለመጠቀም እንቸገራለን። አታወላውል፣ አትታበይ፣ ቆፍጠን በል፣ ጨክን። ሕይወትህን በከባባድ ውሳኔዎች አቅጣጫ ሲይዝ። ማን ስለሆንክ የተገፋ፣ ምን ስላደረግ የተገለልክ፣ ምን ስለምታስብ የተጠላህ ይመስልሃል? የፈለግከውን ማንነት የመፍጠር ሙሉ መብት እንዳለህ የማያውቁ ሁሉ በአስተሳሰብ ምክንያት ይተቹሃል።
በስራህ ምክንያት በመጥፎ ይፈርጁሃል። ዛሬ ባለህበት ስፍራ ምክንያት ይንቁሃል፣ ያንቋሽሹሃል። ሰው ከሚያውቀው ይልቅ ስለማያውቀው ማውራቱ ይቀለዋልና ሳያውቅ ብዙ ያወራብሃል። ሳይረዳ የማይመጥንህን ስም ይሰጥሃል። እንዲሁ አይነ ውሃ ስላላማረው ሊገፋህ ይሞክራል። ማንም እንዲንቅ የማትፈልግ ከሆነ ከሚንቅህ ጋር የማይመጥን ድራማ ውስጥ መግባት አቁምና አንተም ንቀህ ተወው። ዕለት ዕለት የህይወትህን ከፍታ የሚጨምርና ማንነትህን የሚያንጽ ተግባር ላይ ብቻ አተኩር። ከሚጠኑ ጋር የማይሆን ጨዋታ መጫወት አቁም። የሚንቁህን መለማመጥ አቁም። ክብርም ሆነ ሞገስ በልመና የሚገኝ ስጦታ አይደለም። ምንም ለምነህ የምታገኘው ነገር የሚገባ ስጦታ ሳይሆን በሌሎች መልካም ፍቃድ የሚደረግልህ እርዳታ ነው። ራስህ ሄደ ማግኘት እየቻልክ ከክብርህ ወርደ ዋጋህን አሳንሰ በማንነትህ ላይ ተረማምደ እንደ ባላንጣ እየታየህ የምታመጣው የትኛውም ነገር የሚገባህን ማንነት አያሰጥህም። አዎ ጀግናዬ፣ ለእያንዳንዳቸው በአንተ ተቃራኒ ለሚቆሙት፣ ዋጋህን አሳንሰው ለሚመለከቱት፣ ባገኙህ ቁጥር በጎሪጥ ለሚመለከቱ፣ ንቀትና ጥላቻንም እንደ ምርጫ የሚመለከቱ ሰዎችን ማን እንደሆንክ፣ ምን እንደሚገባ፣ ዋጋህ ምን እንደሆነ በግልጽ አሳያቸው። በተግባር አረጋግጥላቸው። ከሰዎች ጋር ለመኖር ዝቅ ትላለህ። ከሰዎች ጋር ለመግባባት በተወሰነ መልኩ ራስህን ግልጽ ታደርግላቸዋለህ። እንዲረዱህም ሆነ ልትረዳቸው ትጠጋቸዋለህ። ነገር ግን አንዱን የግል ሕግህን እንዲጥሱ አትፈቅድላቸው። ሕግህ ማንንም የሚንቅህን ሰው አለመታገስህ ነው። አንዳንዶች ሁን ብለው በራስህ እንዳትኮራ፣ እውነተኛ ማንነትህን እንዳትቀበል፣ ውስጥህን እንዳታዳምጥ፣ ዋጋህን እንዳትረዳ ዘውትር ደጋግመው የበታች ስለመሆን ሐሳብህ፣ ቅዠት፣ ፍላጎትህም የማይጨበጥ ህልም እንደሆነ ይነግሩሃል። መረዳት ቢችሉም ሊረዱ ፍቃደኛ አይደሉም። እየሰራህ መሆኑን ሲያዩ ያወሩብሃል። አንተ ወደፊት ትጓዛለህ፣ እነርሱ ወደ ኋላ ይጎትቱሃል። አንተ በራስህ ትክክለኛ መንገድ ትጓዛለህ፣ እነርሱም መንገድህን ሊያስቱ፣ ህልምህን ሊያደናቅፉ ይጥራሉ። አዎ፣ የተለየህ እንደሆንክ የሚሰማ ከሆነ፣ ምርጫህ የላቀ ደረጃ ላይ እንደሚያደርስ እርግጠኛ ከሆንክ፣ ህልምህ የምርም ለሰዎች ቅዠት የሚመስል ከሆነ ለመጠላት ተዘጋጅ። በአደባባይ ለመተቸት፣ በብዙዎች የተናክና የተገፋህ ለመሆን ራስህን አዘጋጅ። መንፈስህን አጠንክር፣ ስብዕናህን ገንባ። የምትመኘውን ተአምራዊ ህይወት ለመፍጠር የማንም ፍቃድ እንደማያስፈልግ አስታውስ። አምላክ እንደሚገባህ ካሳየ፣ አንተም እንደሚገባህ ካመንክ፣ ማንም እንዲያቆም ልትፈቅድለት አይገባም። የምትሰራው ለመወደድ አይደለም። ጠንካራ ባለራዕይ የሆንከው ሰዎችን ለማስደመም አይደለም። ዋናው ጉዳይ ያንተ ህይወትና የምትወዳቸው ወዳጆች ህይወት፣ ብሎም በአንተ የስኬት ጉዞ የምታገለግላቸው ሰዎች ናቸው። ለጥላቻ ቦታ አትስጥ። ለሚቀልዱብህ ትኩረት አትስጥ። ለራስህ ያለው አንተ ነህ። እያንዳንዱን ውድድርህን የምታሸንፈው መጀመሪያ አንገትህን ቀና ለማድረግ ነው። እነርሱ ያሉትን ይበሉ። አንተም መሆን የምትፈልገውን ሰው መሆን እንደምትችል አረጋግጥላቸው። የሐሳባችን አለመሳካት፣ የውጥናችን ግብ አለመምታት፣ የህልማችን አለመከናወን ዋና ማነቆ የመቀላቀል አባዜያችን ሊሆን እንደሚችል መመርመር ተገቢ ነው። ለማንበብ ተዘጋጅተህ ከጀመርክ በኋላ ስለ ስራ፣ ስለ ቤተሰብ፣ ስለ መዝናናት፣ ስለ ፍቅረኛ ወደ ማሰብ ጎራ ካልክ ስራህን መበደል ግልጽ ነው። ተግባርህን ከሌላ ሐሳብ በቀላቀልክና ስራህን ከማይመለከተው ነገር ጋር ባምታታ ቁጥርም ከውጤታማነት የመራቅ ዕድል እየጨመረ ይመጣል። ብታነብም አትረዳም፣ ብትጀምርም አትጨርስም፣ ብትሰራውም ልብህ አይደርስም። በችኮላህ ብዛት እንደ ነገሩ ከላይ ለመስራት ትሞክራለህ። የትኩረት ማጣትህ መዘዝ በቀላሉ እንደማይፋታ ታውቃለህ። በአግባቡ ለመስራት ሳይሆን ለመጨረስ ብቻ ትሰራለህ። ሙሉ በሙሉ ያለህበት ሁኔታ ላይ ማተኮር፣ መንፈስህን ለእርሱ ማስገዛት ትቸገራለህ።
አዎ ጀግናዬ፣ አንዱን ከአንዱ ተግባርን ከሐሳብ ጅማሬውን ከፍጻሜ ውጥኑን ከሂደቱ መቀላቀል ሁለት ያጣ መሃል ሰፋሪ ያደርግሃል። ሙሉ በሙሉ ከሥራ አልሆንክ ወይም ከሐሳብ አልሆንክ፣ ወይ ድካምህን አላስታገዝክ ወይም በሙሉ ትኩረት የጀመርከውን አልጨረስክ፣ ወይ ከሐሳብ ረፍት አልወሰድክ ወይም ጊዜህን በሙሉ ለዕቅድና ተግባር አልሰጠ። አንድ እውነት አስታውስ፣ እምቅ አቅምህ በትኩረት አቅጣጫ ይፈሳል። የምታተኩርበትን ነገር በጥልቀት እስካልተቆጣጠርክ ድረስ የሚባክነው ጊዜህ ብቻ ሳይሆን አቅምና ችሎታም ጭምር ነው። በየመሃሉ እየመጡ የሚረብሹህን፣ ሐሳብህን እንዳትከውን ዕቅድህን እንዳትፈጽም የሚያደናቅፉህን የትኩረትህን ጠላቶች ጊዜ ሰጥተህ ተጋፈጣቸው። ዳግም ማግኘት ያለብህን እንዳያሳጡ፣ መድረስ ካለብህ እንዲያስቀሩ አትፍቀድ። አዎ፣ የመቀላቀል አባዜን አስተካክ፣ ትኩረትህን አሰልጥን። በመሃል የሚመጡ ሐሳቦችን ሞግታቸው። አእምሮህን ከሚያናጋ አጫጭር ነገር ራስህን ቆጥብ። በአንዴ አንድ ነገር ብቻ የመስራት ልማድ አዳብር። ከእያንዳንዱ ተግባር ጀርባ ውስጣዊ እርካታና ጣዕም አለ። ከእያንዳንዱ ዕቅድና ሐሳብ ጀርባ ውጤት አለ። በአንድ ጊዜ ሐሳብህ ላይ ብቻ ካላተኮርክ ተግባሩ ከንቱ ምኞት ነው። ተግባሩን በሙሉ ልብ ካልሰራኸው፣ ደጋግመህ ካላረምከው፣ ተገቢውን ጊዜ ካልሰጠኸው የፈለግከውን ውጤት በጠበቅከው ጥራት የማግኘት ዕድል እጅጉን አናሳ ነው። ከመቀላቀል በላይ ለፈለግከው ነገር ራስህን ስጥ። ከማመንታት በላይ በአንዴ አንድ ነገር ላይ ብቻ አተኩር። የልፋትህን ውጤት የድካምህን ፍሬም በፈለግከው ጥራትና መጠን ልክ አግኘው። እንዲያድግ ትፈልጋለህ? እንግዲያውስ ትኩረት ስጠው። እንዲደበዝዝ እንዲጠፋ ትፈልጋለህ? እንግዲያውስ ትኩረትህን ንፈገው። ዕለት ዕለት እያዳበርከው የማያድግ ክህሎት አይኖርም። ሁሌም እየሰራኸው የማይሰራህ ተሰጥኦ የለም። ሳታቋርጥ እየለፋህበት ያንተ የማይሆን ትርፍ አይኖርም። እየሰራህ ትሻሻላለህ እንጂ ሳትሻሻል አትሰራም። እያነበብክ ታድጋለህ እንጂ ሳታድግ አታነብም። እየሞከርክ ትማራለህ እንጂ ተምረህ አትሞክርም። እየበረታ ሰውንም ታበረታለህ እንጂ ሰውን አበርትተህ በኋላ ራስህን አታበረታም። የቅድመ ተከተሎችህ ሁኔታ፣ የትኩረት አቅጣጫ ቁልፍ ናቸው። ሁሌም ትኩረት የሰጠኸው ነገር ቅድሚያ የሚያገኘው ጉዳይ ነው። ለምትወደው ሰው ትኩረት ስትሰጥ በሕይወትህ ውስጥ የተለየ ስፍራ እንዳለው ታሳያለህ። ለጊዜያዊ ምቾትና እረፍትህ ቅድሚያ ስትሰጥ ዘላቂው መደላደልህን እየገፋ ትሄዳለህ። መጥፎም ይሁን ጥሩ ዓይንህ ያረፈበት፣ ልብህ የመታለት፣ ስሜትህ የተገዛለት፣ እግርህ ያቀናበት ነገር ያድጋል፣ ይመነደጋል፣ ከፍ ይላል፣ ይበለጽጋል። አዎ ጀግናዬ፣ ትኩረትህን ቃኘው፣ መርምረው። ምን ጥለህ ምን ይዘሃል? ምን መርጠህ ምን ስትተሃል? ግንባታህ ላይ አተኩር። ራስህን ለማብቃት ጊዜ ውሰድ። ለማደግ ለመሻሻል ብቁ ሆኖ ለመገኘት ብርታትን ተላበስ። ያለህ ጉልበት፣ ውስጥ የተከማቸው ኃይል፣ እምቅ አቅምህ ሁሉ በትኩረት አቅጣጫ የሚፈስ ነው። አንዳንዶች በጣም መልካም ሰዎች ሆነው ይገኛሉ። ምክንያቱም ትኩረታቸው ሁሉ መልካም ነገር ላይ ስለሆነ። ክፉ የተባሉትም እንዲሁ ምንም ክፋት የሚያሳስብ ነገር ባይከሰትም ክፋትና ችግርን ከማሰብ ወደ ኋላ አይሉም። ዓይንህ የፈለገውን መርጦ ማየት ይችላል። ጆሮህ ያሻውን ፈልጎ መስማት ይችላል። በአንተ ቁጥጥር ስር ያለ አእምሮም ስለመረጥክለት ጉዳይ ማሰብ ይችላል። መከልከል ፈልገህ ያልቻልከው፣ ማቆም አስበህ ያቃተህ፣ መክታቱን ተመኝተህ የተሳነ ስለማትችል ሳይሆን ሙሉ ትኩረትና ሐሳብህን ስላልሰጠኸው ነው። አዎ፣ ታዋቂዎች የታወቁት፣ ዝነኞች ስማቸውን የተከሉት፣ ብርቱዎች የተሞገሱት በየዘርፍ ስለተገኙ ሳይሆን አንድን ነገር እስከ ጥግ አሳደው መያዝ ስለቻሉ ነው። ቢሰለቻቸውም አላቆሙም፣ ቢደክማቸውም አልታከቱም፣ ቢወድቁም በዛው አልቀሩም፣ መንገዱ ቢዘጋባቸውም ተስፋ አልቆረጡም። ትኩረታቸው ትልቁ ኃይላቸው ነው፣ ብርታታቸው ነው፣ ጥንካሬያቸው ነው።
ቅድመ ሁኔታ ሳታበዛ፣ ምክንያት ሳትደረድር የሚጠቅምህና የሚገነባህ ነገር ላይ ማተኮር ጀምር። እድገትህን መርጠህ ስራበት። ዕውቀትን ቅድሚያ ሰጥተህ ተማር። ክህሎትህን ለይተህ አዳብረው። ደስታህን በትኩረት አግኘው። ብክነቶችህን በማራቅ የልብ መሻትህን አሳካ። ማግኘት ያለብህን አግኝ። መድረስ የሚገባ ስፍራ ድረስ። ሰዎች ስንባል የተለየ ነገር ትኩረታችንን ይስበዋል። አዲስ ነገር በቀላሉ ስሜታችንን ይገዛዋል። ከፍታ ላይ ያለ እንዲሁ ጎላ ብሎ የሚታይና አይን ውስጥ መግባት የሚችል ነገር ይገዛናል። ማንም ውብ ነገር አይጠየፍም። ማንም ክብርና ሞገስ ያለውን ነገር አይሸሽም። ንብ ማርን የምትቀስመው መዓዛቸው ከሚያውድና ውበታቸው ከደመቁ አበቦች ነው። ደህና የሚጠቅምና የሰዎችን ሕይወት የሚያቀል ነገርም የሚመጣው ከተመረጡ መልካምና እንቁ ሰዎች ነው። አይኖች ሁሉ ወደ እነዚህ ሰዎች ያማትራሉ። ማንም የእነርሱ ንግግር የሚያመልጠው አይኖርም። ምንም ነገር ቢያደርጉ የተለየ ትርጉም ይሰጠዋል። የትም ቢገኙ በምክንያት እንደሆነ ይታሰባል። እያንዳንዱ የሚሳተፉበት ፕሮግራም ክብራቸውን ይወክላል። ትኩረት በግድ የሚገኝ ነገር አይደለም። ይልቅ ትኩረት ሰዎች ትኩረት ከመስጠት ውጪ አማራጭ ሲያጡ ራሳቸው ፈልገው የሚሰጡን ነገር ነው። ትኩረትን ለማግኘት መታገል አያስፈልግም። ራሳችሁ ላይ ማተኮራችሁ ብቻ የሰዎችን ትኩረት በቀላሉ እንድትስቡ ያደርጋችኋል። አዎ፣ ትኩረት አትለምኑ። ሰዎች ጊዜ እንዲሰጧችሁ፣ ጆሮ ሰጥተው ከልብ እንዲያዳምጧችሁ፣ አብረዋችሁ ውድ ጊዜያቸውን እንዲያሳልፉ አትለማመጧቸው። ለምናችሁ የምታገኙት ትኩረት ከስድብ እንደማይተናነስ፣ ክብራችሁን ጥላችሁ ማንነታችሁን አሳልፋችሁ ሰጥታችሁ የሚሰጣችሁ ጊዜ ከንቀት እንደማይተናነስ አስታውሱ። የሰው ልጅ ተፈጥሮ በራሱ ክቡር ነው። ክብር ያለው ነገር ደግሞ ትኩረትን አለመሳብ አይችልም። ራሳችሁን ሳትሆኑ ማንነታችሁን ሳትቀበሉ በማስመሰልና ከልክ በላይ ዝቅ በማለት ከምታገኙት ትኩረት ማንንም ሳትሆኑ ራሳችሁን ብቻ ሆናችሁ ከነክፍተታችሁና ከነድክመታችሁ መጠላትና መገፋት ይሻላችኋል። የምትኖሩት ትኩረት ለመሳብ ወይም በሰዎች ፊት ሞገስን ለማግኘት አይደለም። የምትኖሩት በራሳችሁና በአምላካችሁ ፊት የተወደዳችሁና የተከበራችሁ ድንቅ ፍጥረት መሆናችሁን ለማሳየት ነው። ማንም በእውነተኛ ማንነታችሁ ቢንቃችሁ፣ ማንም ከድክመታችሁ የተነሳ ትኩረት ቢነፍጋችሁና ጊዜ ባይሰጣችሁ በፍጹም አትረበሹ። ከሌሎች በላይ ራሱ ላይ ለሚያተኩር ሰው ከሌሎች ትኩረት ማግኘት ቀላል ነገር እንደሆነ አስታውሱ። አዎ ጀግናዬ፣ ሰዎችን ለመለመን የምታጠፋውን ጊዜ በርህን ዘግተህ ራስ ላይ በመስራት አሳልፈው። በሰዎች አይን ውስጥ ለመግባት የምታባክነውን ኃይል ወይም ኢነርጂ የራስ የምትለውን አንድ ወሳኝ ክህሎት ለመገንባት ተጠቀመው። ራስህን ተመልከት። ይህ የምትመለከተው ሰው ሌሎችን መሳብ ይቅርና አንተን እንኳን ይስብሃልን? አንተ ራሱ ከዚህ ሰው ጋር ብትሆን ደስ ይልሃልን? አንተ እንኳን ከብዙ ሰዎች መሃል ምርጫ ታደርገዋለህን? ትኩረት ማለት ሕይወት ማለት ነው። ሕይወትህ ያለው እያንዳንዱ ትኩረት የምታደርግበት ነገር ላይ ነው። ስለዚህ አንተ የሰዎች ሕይወት አንድ አካል ከመሆን በፊት የራስህን ሕይወት አሳልፈ የምትሰጥበትን ነገር አስተውል። አብዛኛው የሰው ልጅ በፍርሃቱ ተሸብቦ በግል ውጥረቱ ተረብሾ የሚኖር ነውና ከጥሩ ነገር ይልቅ መጥፎ ነገር ቀልቡን ይስበዋል። ከሚያስደስተው ነገር በላይ በሚያስደነግጠውና በሚረብሸው ነገር ይገዛል። አንተም ትኩረትን ለማግኘት መጥፎ ሰው መሆን ትችል ይሆናል። ትኩረት ያሰጠህ መጥፎነት ግን መጀመሪያ የሚያጠፋው አንተን ነው። ትኩረት አትለምን። በቅድሚያ ራስ ላይ አተኩር። ሰው ከውድ ጊዜው ቆርሶ እንዲሰጥ አትለማመጥ። መጀመሪያ ጊዜውን በመስጠቱ የማይጸጸትበትን ማንነት ገንብተህ ጨርስ።
ለዓመታት ለፍተሃል፣ ነገር ግን መጨረሻህ ልፋት ብቻ አይደለም። ለረጅም ጊዜ ያለምንም ውጤት ሳትታክት ሰርተሃል፣ ነገር ግን መታከት መጨረሻ አይደለም። ያለማቋረጥ ራስህን መስዋዕት አድርገሃል፣ ነገር ግን ጉዞህ በመስዋዕትነት አይቋጭም። በህመም ተጀምሮ በህመም የሚያበቃ የህይወት መንገድ የለህም። ትናንት ብትሰቃይ፣ ዛሬ ይባስ ብትታመም፣ አብዝተህ ብትጨነቅ፣ ከራስ ጋር መግባባት ቢያቅትህ፣ ለራስ መቆም ባትችል፣ ራስህን ማብቃት ቢያቅትህ፣ ጥረትህን ማቆምን እንደ አማራጭ አትመልከተው። በተለየ መንገድ ታስባለህ፣ ነገሮችን በጥልቀት ትመረምራለህ። ከቀድሞ በተለየ በአዲስ መንገድ ወደ ሥራ ትገባለህ። ያለማቋረጥ ራስህን ደጋግመህ ትሰራለህ። ሳታሸንፍ የሚያበቃ ጉዞ የለም። ግብህን ሳትመታ፣ ሐሳብህን ከዳር ሳታደርስ፣ ሕልምህን ሳትጨብጥ የሚገታ እንቅስቃሴ አይኖርም። አዎ ጀግናዬ፣ መጨረሻው አይደለም። የዛሬ ማጣትህ፣ የዛሬ መገፋትህ፣ የአሁኑ ውድቀትህ፣ የአሁኑ ስብራትህ የህይወትህ ማብቂያ፣ የጥረትህ መጨረሻው አይደለም። ማንም ማሸነፍ የሚፈልግ 7 ቢወድቅ 8 ተነስቶ የመሞከር ወኔና ብርታት ያስፈልገዋል። ማንም የተሻለ ህይወት የሚመኝ ሰው ከዛሬ ውድቀቱ ባሻገር የታላቅነት ህይወት ሊኖረው እንደሚችል ማመን ይኖርበታል። መክሊትህን የምታገኝበት አንድ መንገድ አለ። እርሱም ተስፋ ባለመቁረጥ ስሜት እስከ መጨረሻው በመጓዝ ነው። የኔ የምትለውን ነገር ስታገኝ በከባድ ሁኔታዎች ውስጥ እንኳን እንዴት የምትፈልገውን ማሳካት እንደምትችል ታውቃለህ። መጨረሻ የመሰለህን መሰናክል እንዴት እንደምታልፈው በሚገባ ትረዳለህ። ለጊዜው ፋታ ልትወስድ ትችላለህ። ለትንሽ ሰዓት አረፍ ልትል ትችላለህ። ነገር ግን በፍጹም ደክሞ በዛው አትቀርም። ሰልችቶ ከነጭራሹ አታቆመውም። አዎ፣ ምንም ያክል ጫና ውስጥ ብትሆን፣ ምንም ያክል ወደፊትህ ጨልሞ ቢታየ፣ ምንም እንኳን ተስፋ ማጣት ቢያስጨንቅ፣ በጫናው ብዛት አታቆመም። ጨለማውን ፈርተህ፣ አደጋውን ሸሽተህ፣ ለጭንቀትህ እጅ ሰጥተህ ወደ ኋላ አታፈገፍግም። ከማቆም አንዳች የሚገኝ ነገር አይኖርም። ተስፋ ከማጣት ባሉበት ቆሞ ከመቅረት የሚገኝ ትርፍ የለም። የጀመርከውን መጨረስ ስትጀምር ልበ ሙሉነት ይሰማሃል። በመረጥከው ስትተማመን ከማንም ያልተሰወረ ውጤት ታመጣለህ። በፈጣሪ ጽኑ እምነት ሲኖርህ ሁሉም ለውጥህን ሳይሆን እድገትህን ሲመሰክር ታስተውላለህ። ስኬት ብዙ ሚስጥር ይኖረው ይሆናል። በምንም ሁኔታ ውስጥ ሆነው የጀመሩትን መጨረስን የሚያክል ሚስጥር ግን ሊኖረው አይችልም። የሚያቋርጡ ሲጨርሱ አላየንም። ጀምረው የሚያቆሙ አንድ ተጨባጭ ውጤት ሲያመጡ አልተመለከትንም። የአሁኑ ከባድ ሁኔታ የጥረትህ ሁሉ መጨረሻ፣ የእስከዛሬው ልፋትህም መደምደሚያ እንዳልሆነ አስታውስ። አሸንፈህ ትጨርሳለህ። ጨርሰህም በኩራት ትናገራለህ። በሰውነት ባህሪያችን ውስጥ ለየት ብሎ መታየት ወይም ቢንግ ኦድ ያስፈራናል። ነገር ግን ብንፈራውም እውነታው ሁላችንም የተለያየን ሰዎች መሆናችን ነው። ከሚታየው ተክለቁመናችን ጀምሮ እስከ ረቂቁ ውስጣዊ አስተሳሰባችን በጣም እንለያያለን። ሰው ሊመስልም ሊሆንም የሚችለው ራሱን ብቻ ነው። ይህ ሰውም በምድር ላይ እርሱን የሆነ ሰው ቢፈልግ ሊያገኝ አይችልም። ይህን ያክል የተለያየን ሰዎች ሆነን ተግባራችን አንድ መሆኑ ግን ያስገርማል። ወደ ነፈሰበት እንነፍሳለን። ትክክል ይሁን ስህተት ጉዳያችን አይደለም። አብዛኛው ሰው የሚያደርገውን ለማድረግ ጊዜ አይፈጅብንም። በአብዛኞች ውስጥ ተውጠናል። ፍላጎታችን በእነርሱ ተገድበዋል። ሲጠቀሙበት ባናይም ያለ ምክንያት እንዳልጀመሩት እናምናለን። ባይጠቅመንም አብረን እንጓዛለን። ከእነርሱም ውስጥ አንደኛው እንሆናለን። አዎ ጀግናዬ፣ ተቃራኒውን ተመልከት።
አብዛኛው ሰው ከሚያዘወትረው ተላቀቅ። አብዛኛው ሰው ከተጠመደበት ነገር ተፋታ። የአብዛኛው ልማድ ከሆነው የተለየ ልማድ ፍጠር። ልዩ ሆነ ሳለ ያመንክበትን የወደድከውን የተለየ መልካም ነገር ማድረግ ስለምን ያስፈራሃል? የራስህን መንገድ ተከተል። አንተነትህ ልዩ እንዳደረገ አንተም የተለየውን ሰዎች የማይመርጡትን ድንቅ ጎዳና ምረጥ። ብዙ ሰው ምን ያደርጋል? ከአልጋው ከመነሳቱ በፊት ትራሱ ስር ያስቀመጠውን ስልክ እንደ ጸሎት መጽሐፍ አስቀድሞ ይመለከታል። በሰላም ያሳደረው ስልኩ እስኪመስል አምላኩን ማመስገኑን ረስቶ በዓለም ጫጫታ ቀኑን ይጀምራል። ይህን ጫጫታ ቀኑን ሙሉ እንደሚደርስበት ይዘነጋዋል። ከዛም ወሳኝ የሆነውን ቁርስ እንደ ነገሩ እየተጣደፈ በልቶ በችኮላ ወደ ሥራ ይሄዳል። ሲደርስ ወይ ይረፍዳል ወይ ሳይረጋጋ ሥራውን ይሰራል። ከአብዛኛው ሰው በማያንስ ሁኔታ ሥራውን ይሰራል። በየመሃሉ የሶሻል ሚዲያ ጥማቱን እያስታገሰ ቀኑን ሙሉ ሰርቶ ይገባል። አምሽቶ ይተኛል። ጠዋት በጊዜ ለመንቃት ይቸገራል። የቀን ድርጊቶቹን እርሱ ሳይሆን ቀናቱ ይወስኑታል። እቅድ የለውም። ወደፊቱን ለማስተካከል ከማሰብ ውጪ ምንም ሲያደርግ አይታይም። አዎ፣ አንተ ግን በጎን የሚጠቅምህን መልካሙን የዚህን ተቃራኒ ተመልከት። በፍጹም የማትደራደርባቸውን ነገሮች አስቀምጥ። በምስጋና በፍጹም አትደራደር። በእቅድህ በፍጹም አትደራደር። በሕልምህ በዓላማህ በፍጹም አትደራደር። በቆራጥነትህ በአድራጊነትህ በጭራሽ አትደራደር። በምርጫ በጭራሽ አትደራደር። ለየት በማለትህ በፍጹም አትደራደር። አብዛኛው ሰው ከሚያየው በተቃራኒ ተመልከት። ከመንጋው ውጣ። የራስህ በአስተሳሰቡ የላቀ መንጋ ገንባ። በልዩነቱ የሚያፍር ሳይሆን የሚኮራ፣ መልካሙን ተቃራኒ መንገድ በመምረጡ የሚከስር ሳይሆን የሚያተርፍ መንጋ ፍጠር። በነዱህ የማትነዳው፣ ባሳዩ ሁሉ የማትጓዘው፣ የመረጡልህን የማትቀበለው፣ ሁሉን ለማጣራት የምትጥረው፣ የሚሆንህን ብቻ የምታደርገው፣ ባመንከው ልክ የምትከውነው ለማንም ሳይሆን ለራስህ ብለህ ነው። ሰው ብትሰማውም ባትሰማውም በአንድ ትንሽ ጥፋት ስምህን ማጥፋቱ አይቀርም። ባደረክለት ትልቅ ነገር ከማመስገን ይልቅም በከለከልከው ትንሽ ነገር መስደብና መንቀፍ ይቀለዋል። ይሉኝታ ከፈቀድክለት መጫወቻ ሲያደርግ ትመለከታለህ። በሰው ሐሳብ መነዳት ከጀመርክ ንፋስ ወደ ፈለገው እንደሚወስዳት ቅጠል ማረፊያ አጥተህ ትቀራለህ። የምታውቀውን ታውቃለህና እኔ አውቅልሃለሁ ስትባል ምኑን እስከምን ብለህ መጠየቁን ወቅበት። ሁሉን ሰሚ፣ የተባልከውን ሁሉ አድራጊ፣ የተነገረውን ሁሉ አማኝ፣ የተላከውን ሁሉ አድራሽ ከሆንክ በፍጹም ራስህን ሆነ ሰዎችን መጥቀም አትችልም። አዎ ጀግናዬ፣ እምቢታ ለራስህ ነው። ማንንም የማትሰማው፣ ይሉኝታን የምትጋፈጠው፣ በሰዎች መመራትን የምታቆመው፣ ያልተመቸህን አልተመቸኝም፣ ያልወደድከውን አልወደድኩትም የምትለው ሌላ ለማንም ሳይሆን ለራስህና ለራስህ ብቻ ነው። ማንም የፈለገውን ስም ሊሰጥህ ይችላል። ያ ስም ግን እሺ ብለህ ብትከተለውም አንድ ቀን አይቀርልህም። ማንኛውም ሰው በራሱ ዓለም የፈለገውን የማሰብ የፈለገውን የመናገርና የማድረግ መብት አለው። አንዳንዴም ከዚህ መብት በላይ የሰዎችን መብት እስከ መጋፋት ሊደርስ ይችላል። ይህ ደግሞ ሰውኛ ባህሪ ነውና በአንተ ላይ ብቻ ሳይሆን በብዙዎች ላይ ይደርሳል። ካሰመርከው ቀይ መስመር አልፎ የሚመጣ ማንኛውም ሰው ጎጂ ተግባር እንዳይፈጽምብህ የመከላከል ኃላፊነት አለብህ። አዎ፣ ለራስህ ደህንነት ዘብ የምትቆመው አንተ ነህ። ማንም እንደፈለገው ተጫውቶብህ ቢሄድ
ጥፋተኛው ሰውየው ሳይሆን ራስህን ማስከበር ያቃተ አንተ ነህ። ለራስህ የምትሰጠው ክብር ወይ ያስከብርሃል ወይ ያዋርድሃል። ሁሉም ቦታ እየተገኘ በተባልከው ሁሉ እየተስማማ ምንም ነገር ብቻህን ማድረግ እያቃተ ለትንሹም ለትልቁም ሰው ማስከተል ለምዶብህ እንዴትም ራስህን ልታስከብር አትችልም። ሰዎች እንዲወዱ እንዲያከብሩህና እንዲያዝኑልህ የተጠየቀውን ሁሉ እሺ ማለት አይጠበቅብህም። ስርስራቸው መሮጥና ማሽቃበጥ አይኖርብህም። ለማይጠቅምህና ለማይመለከትህ ነገር እምቢ በማለት ለራስህ ክብር ስጥ። ስላልተመቸህ ነገር በግልጽ በመናገር ለሁኔታው መስተካከል የራስህን ድርሻ ተወጣ። ሁን የተባልከውን ሳይሆን መሆን የሚገባህን ሆነ ተገኝ። ገንዘብ በምንም ደረጃ ሙያን አይገዛም፣ ዕውቀትን አይሰጥም፣ ጥበብን አያድልም። ጥራችሁ ደክማችሁ ትልቅ ዋጋ ከፍላችሁ ዕድሜያችሁን ሰውታችሁ ያገኛችሁትን ውድ ሙያ መጥቶ በሚጠፋና እንዲሁ የትም ሰርታችሁ በምታገኙት ገንዘብ አትለኩት። ሙያችሁ እስካለ ድረስ ገንዘብ የማይመጣበት ምክንያት አይኖርም። ጥረት የማይፈልግ ዋጋ የማያስከፍል ጊዜ የማይወስድ ዕድሜን የማይጨርስ ቢሆን ብዙዎች በገንዘባቸው መምህርነትን ይሸምቱ ነበር፣ ዶክትሬትን ይገዙ ነበር፣ ገዝተው ኢንጂነር ይሆኑ ነበር። ነገር ግን አይችሉም። የትኛውም ሙያ ከገንዘብ የሚልቅ ዋጋ አለው። በቀላሉ ያላመጣችሁትን ሙያ በወረደ ነገር አትተምኑት። ለሙያችሁ ክብር ከሌላችሁ ማንም አያከብርላችሁም። ዛሬ በሚከፈላችሁ ደሞዝ በማህበረሰቡ ዘንድ በሚያስገኝላችሁ ቦታ ከሥራው ክብደትና ውስብስብነት አንጻር ዋጋውን አታሳንሱ። በሙያችሁ አትፈሩ፣ በሥራችሁ አትሸማቀቁ። በምትሰጡት አገልግሎት ለማህበረሰቡ በምታበረክቱት አስተዋጽኦ እናንተ በምታገኙት የውስጥ ሰላም በራሳችሁ ላይ በምትመለከቱት ብስለትና እድገት እንጂ በሚከፈላችሁ ገንዘብ አትለኩት። ምናልባት እናንተ ያላችሁበት ስፍራ ስለሆነ እንጂ ሙያችሁ እጅግ ውድ የሚሆንበት ቦታ ይኖራል። ብዙ ነገሮች ውድ የሚሆኑት በትክክለኛው ቦታ ሲገኙ ነው። የምትሰሩት ሥራ ምንም ይሁን ሥራችሁን አክብሩት። ሙያችሁ ምንም ይሁን ለሙያችሁ ተገቢውን ቦታ ስጡ። ከዚህ በፊት የምትወዱትን ትልቅ ዋጋ የከፈላችሁለትን ራሳችሁን የሰጣችሁትን ገና ለገና እንዳሰባችሁት ስላላሳለፈላችሁና ገቢያችሁን ስላልጨመረ እርግፍ አድርጋችሁ አትጥሉት። ጠራርጋችሁ ከልባችሁ አታስወጡት። ከሚያስገኝላችሁ ገንዘብ በላይ ስለሚሰጣችሁ የደስታና የእርካታ ስሜት አስቡ። አዎ ጀግናዬ፣ አንተ የሙያህን ክብር ስላሳነስክ ከምታገኝበት ገንዘብ አንጻር ዝቅ ስላደረግከው ብትናቅ እንጂ ማንም አዝኖ ደሞዝህን አይጨምርልህም፣ ማንም አያዝንልህም። ከቻልክ ትንሽም ይሁን ትልቅ ገቢህን ሚስጥር ማድረግ ልመድ። ደሞዝህ ካላዋጣ ማለቃቀሱን አቁምና የተሻለ ገቢ የምታገኝበትን መንገድ ፈልግ። ራስህን ጫና ውስጥ አስገባ። ባለህ አጭር ጊዜ ከምታማረርበት የህይወት ማዕቀፍ ውጣ። በተለመደው መንገድ መንግስትን ወይም ሌላን አካል ተጠያቂ እያደረግ ጊዜህን አታባክን። ተምረሃል፣ ዕውቀቱ አለ። ተጨማሪ ትምህርት መማር ትችላለህ። ሙያህን ማሻሻል ትችላለህ። በማይመች ሁኔታ ውስጥ ሆኖ ሌላ አካል ከዛ ሁኔታ እስኪያወጣን መጠበቅ ማብቂያ የሌለው ሞኝነት ነው። ለራስህ ማዘን ካልቻልክ ማንም አያዝንልህም። ለራስህ ክብር ከሌለ ማንም አያከብርህም። በገዛ እጅህ በሰዎች ዘንድ ያለህን ስም ጥላሸት አትቀባው። ሙያህን አክብር፣ ራስህንም አስከብር። ሐሳቦች እንደ ወንዝ በአእምሮ ይፈሳሉ፣ ነገር ግን ሳታውቀው ይጠፋሉ። ትላልቅ ወሳኝ እይታዎች ይመጣሉ፣ ነገር ግን
እንዴት እንደመጡ ሳታውቅ መረሳታቸውን ትገነዘባለህ። ብዙ ያልተጠበቁ ክስተቶች በሕይወት ይከሰታሉ። ነገር ግን እንደ ቀልድ ተረስተው ታሪክ ይሆናሉ። ማለፍ የሌለባቸው ጣፋጭ ቅጽበታት ሲያልፉ፣ የስቃይና የመከራ ጊዜያት ግን ረጅም ጊዜ ሲወስዱብህ ትመለከታለህ። ትናንትህን መተው ከፈለግ መጥፎ ትውስታዎችህን የመተው ድፍረትና ቆራጥነት ያስፈልግሃል። ሕይወትን በሙላት ለመኖር መቀበር ያለባቸውን ጉዳዮች እስከ ወዲያኛው የመቅበር ኃላፊነት አለብህ። ማንም ብትሆን የትናንት ጥቁር ጠባሳ ይኖርብሃል። ያለፈ አስከፊ ሕመም ይኖርብሃል። ለትውስታው ዕድል ከሰጠኸውም በብዙ እጥፍ ዋጋ ሲያስከፍልህ ልትመለከት ትችላለህ። አዎ ጀግናዬ፣ ትውስታህን አትመነው። በተለይ በንዴት እሳት የሚመጣውን ትውስታ፣ በጫና መሃል የሚመጣውን፣ ሆድ ሲብስህና ስትረበሽ የሚመጣውን ትውስታ በፍጹም አትመነው። ሲከፋ የክፋት ትውስታዎች ወደ አንተ ይጎርፋሉ። ስታዝን ተጨማሪ አሳዛኝ የሕይወት ገጠመኞች መገለጥ ይጀምራሉ። ትናንትን በማሰብ ውስጥ ደስታን የማግኘት ዕድል እጅግ ጠባብ ነው። በመጥፎ ታሪክህ ራስህን ባጠርክ ልክ፣ በጉድለትና ድካምህ ራስህን ደጋግመህ በገለጽክ መጠን ወደፊት የመጓዝ ዕድል፣ የተሻለ ስፍራ የመገኘትና ራስህን ነፃ የማውጣት ዕድል እጅጉን የጠበበ ይሆናል። ትውስታ ከእውነት አይሻልም። ትናንትህ ከአሁንህ አይበልጥም። ታሪክህም ከተጨባጩ የሕይወት ቅጽበትህ ጋር አይነጻጸርም። አዎ፣ ስርዓትን ለመፍታት አታቅማማ። ከወረዱ ሐሳቦች ነፃ ለመውጣት ትክክለኛ ጊዜ አትጠብቅ። በእምነትህ ላይ ለመሰልጠን፣ ምንን ከማን መጠበቅ እንዳለብህ ለማወቅ ፍንጭ አትጠባበቅ። በቃል ባንናገረውም በስሜትና በተግባር የምናምነው ክስተት የሕይወት ዕጣ ፈንታችንን ይወስናል። ምንም ከማድረግ በፊት ታምንበታለህ። ባመንከው ልክም ራስህን ሰጥተህ ትከውነዋለህ። ትውስታንም ካመንክ ሕይወትህ የትውስታ ነጸብራቅ ሆኖ ታገኘዋለህ። እውነት ያልሆነውን መጥፎ ትውስታህን ማመን አቁም። እጅ ላይ ያሉትን መልካም ገጸ በረከቶች ተመልከት። ዕውቀትና ማስተዋልንም እንደ አሁናዊ በረከቶች መጠቀም ጀምር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ